መስተፋቅር አሰርቼባት አብራኝ ከሆነች በኋላ ጸጸቱ ሊገድለኝ ነው። የሷ ደስታ በኔ ላይ መሆኑን ሲነግሩኝ የመውጫ ቀዳዳዬ ሁሉ የተዘጋ ይመስለኛል። ምን እንደማደርግ አላውቅም። ጭንቀቴ ፊቴ ላይ በግልጽ እየተነበበ በማግስቱ ሄለን ቢሮ ስትመጣ እንደ መርዶ ነጋሪ ቀደም ብዬ ሳምንታችሁ እንዴት ነበረ? በዓሉ ሞቅ ብሎ እንዳለፈ እንግዲህ ተስፋ እናደርጋለን። በዓሉ ካለፈ በኋላ ደግሞ ሳምንታችን በደስታ እንዲቆይ የሚያደርግ ሌላ የገመና ታሪክ ይዤላችሁ መጥቻለሁ። እኔ ቢታንያ መስፍን ነኝ። የዛሬ ባለ ታሪካችን ደግሞ ተስፋሁን ይባላል። ተስፋሁን የሚለንን ከመስማታችን በፊት ቻናላችንን ሼር፣ ላይክ፣ ሰብስክራይብ በማድረግ ጀምሩ። አብራችሁ ቆዩ። መስተፋቅር አሰርቼባት አብራኝ ከሆነች በኋላ ጸጸቱ ሊገድለኝ ነው። ትንሽ ከበድ ያለ ታሪክ ይመስላል የዛሬው የተስፋሁን ታሪክ። ተስፋሁን እባላለሁ። እጅግ ሰላማዊና የተረጋጋ ህይወት የምመራ ሰው ነበርኩ። ጥሩ ስራ፣ ጥሩ ገቢ፣ ጥሩ ቤተሰብም ነበረኝ ሄለንን እስከማገኛት ድረስ። ሄለን ማለት ለማንኛውም ወንድ የህልም እንጀራው የሆነች አይነት ሴት ናት። አለ አይደል የምትታይ እንጂ የማትበላ ፍሬ። ሳቋ የሙዚቃ ያህል የሚጣፍጥ፣ ንግግሯ የተሳካላት፣ ተናግራ ማሳመን የተካነች ሴት ናት። እኔ ግን ከሩቅ ሆኜ እንደ ጥላ የምከተላት፣ በራሴ የምተማመንበት አቅም ያነሰኝ ምስኪን ነበርኩ። የገንዘብ ችግር አልነበረብኝም። ሄለን ግን በገንዘብ ብቻ የምትረታ አይነት አልነበረችም። ለ3 ዓመታት ያህል በፍቅሯ ተቃጠልኩ። በሄደችበት ሁሉ አይኖቼ ይከተሏት ነበር። እሷ ግን እኔን የምታየኝ እንደ አንድ ተራ የሰፈር ጓደኛ ብቻ ነበር። ፍቅሬን ለመግለጽ ዳርዳር ለማለት በሞከርኩ ቁጥር ተስፋ፣ አንተ በጣም ቅን ሰው ነህ፣ ግን ላንተ የፍቅር ስሜት የለኝም። በጣም የምወድህና የማከብርህ ወንድሜ ብቻ ነህ ትለኛለች። ፎር ተስፋሁን ያሳዝናል። ግን ትልቅ ፕሮብለም ብዙ ጊዜ እንደዚህ አይነት ሲቹዌሽን ላይ ሀሳብ የሚቀይሩት ወንዶች ናቸው አይገስ። ምክንያቱም ጓደኛ ወንድም ምናምን ሆኖ ይቀጥሉና የሆነ ሰዓት ላይ ወደ ፍቅር ስዊች የሚያደርጉት ወንዶች ናቸው። ከዛ ሴቶቹ አክሰፕት ለማድረግ ይቸግራቸዋል፣ ወይ ደግሞ ያንን ሰውዬ ኦልሬዲ እንደ ወንድሟ ካየችው ወደ ፍቅር ለመቀየር ትቸገራለች። ይህ ቃሏ በየቀኑ በልቤ ላይ ይወጋኝ ነበር። አንዳንዴ ተስፋ ማጣት በራሱ ወደ ክፋት ይመራል። ሰው አብዝቶ የሚወደውን ነገር ካጣ ሌላ የሚያጣው ነገር ብዙም ግድ አይሰጠውም። አንድ ምሽት ከጓደኞቼ ጋር 1-2 እያልን ጨዋታ ላይ ሳለን ስለ ሄለን የሚሰማኝን ስሜት በሲቃ ታጅቤ ፊት ለፊታቸው ዘረገፍኩት። ከመካከላቸው አንዱ ለምን ትሰቃያለህ ተስፍሽ? በውዴታ ካልሆነ እኮ በግድም ቢሆን እንድትወድህ ማድረግ የሚቻልበት መንገድ አለ አለኝ። እንደዚህ ነው ጓደኛ ነው አሁን ችግሩን ስቦ ያመጣውና መፍትሄ ሲባል ከጎኑ ዞር ይላል። መስተፋቅር የሚለውን ሀሳብ ወደ ጭንቅላቴ የመጣው ያኔ ነው። መጀመሪያ ላይ እንደ እብደት ቆጠርኩት። እንዴት ሰውን ያለ ፍላጎቱ በፍቅር ማሰር ይቻላል ብዬ ተከራከርኩኝ። ነገር ግን ሄለንን ከሌላ ወንድ ጋር ማየት ሞቴ ሆነ። ቅናት አይምሮዬን አሳወረው። አንዴ ካደረግከው በኋላ አታይህም የሚለው ጓደኛዬ ንግግር በጆሮዬ ላይ ደጋግሞ ማቃጨል ጀመረ። ምን ማድረግ እንደሚጠበቅብኝና ወደ ማን መሄድ እንዳለብኝ ነግሮኝ ሲያበቃ በቅርብ ቀናት ውስጥ ነገሮች የተገላቢጦሽ ወደ እሷ ዞረው ፍቅሬን ልመና ቤቴ ድረስ በእንብርክክ እንደምትመጣ ቃል ገባልኝ። በቀጣዩ ቀን ሄለን ቢሮዋ ትገኛለች ብዬ ባሰብኩበት ሰዓት ስሄድ ቢሮዋ ውስጥ አጣኋት። ወደ ጠረጴዛዋ ተጠጋሁና የአንገት ልብሷን አንስቼ ያዝኩት። ከሄደችበት ስትመለስ በተቀጣጠርንበት ሰዓት ላለመገኘቷ ይቅርታ ጠይቃኝ ምሳ ለመብላት ተያይዘን ወጣን። ልቧ ምንም ክፉ ነገር ስላላሰበ ስካርፏን አንገቴ ላይ ማድረጌ ምንም ምቾት አልነሳትም ነበር። የኔም ሀሳብ አረሳስቼ በዛው ይዤው ከሄድኩ በኋላ የእሷን ለምፈልገው ዓላማ ተጠቅሜ ሳበቃ ሌላ ተመሳሳይ ገዝቼ ለመስጠት ወይም ለመተካት ነበር። መሀል ላይ እጆቼ ይንቀጠቀጡ ነበር። ህሊናይም አታድርገው ይለኝ ነበር። ነገር ግን የስሜቴ እሳት ከሞራል ግዴታዬ በላይ ሆነ። ምሳ ከበላም በኋላ ቢሮዋ ድረስ ሸኝቻት ስካርፏን ይዤ ጓደኛዬ ወደ ጠቆመኝ የጥንቆላ ቤት አመራው። ያቺን ስካርፍ ይዤ እዚያ ቦታ ላይ መገኘቴ ለዘላለም የነፍሴን ነፃነት መሸጥ ማለት መሆኑን በዚያ ቅጽበት አልተረዳሁትም ነበር። ቤቱ በጭሳጭስ የታፈነና ወጣት አዛውንቱ እየወደቀ እየተነሳ እየጮኸም ጭምር አምልኮ የሚፈጽምበት መንፈስ የሚረብሽ ቦታ ነበር። ማለት ደርሶ ራሱ ሪዚስት አድርጎ
ያንን ነገር ማስደረግ መቻሉ በጣም የሚገርም ነገር ነው። እንደሚለን ከሆነ በጣም ኦድ ነው ኢንቫይሮንመንቱ። ጓደኛዬ የነገረኝ የሀገሩ ፈዋሽ ተብሎ የሚጠራውና የሚመለከውን ሰውዬ አይኖቼን ትኩር ብሎ ተመለከተኝ። ፍቅር ሳይሆን ታዛዥነት ነው የምትገዛው። አንተ ብልሃት የማታደርግልህ ምንም ነገር አይኖርም። ሙች ብትላት ትሞታለች፣ አስብበት አለኝ። እንዲህም ተብሎ ሊትራሊ ማስጠንቀቂያ ሆነው እኮ የሰጡት። ፍቅር አንሰጥህም፣ ለአንተ ታዛዥ እንድትሆን ነው የምናደርጋት። ካላፈቀረችው ዋትስ ዘ ፖይንት? እኔ ግን በስሜት ታውሬ ነበርና የምትፈልገውን ውሰድ ብቻ፣ እሷ የኔ ትሁን አልኩት። ያንን ስካርፍ ተቀበለኝና በሚያስፈራ ድምፅ ደገመበት። በመቀጠልም የሆነ ውሃ የሚመስል ፈሳሽ ሰጠኝና በምትጠጣው ነገር ላይ ቀላቅለው፣ ቀለምም ሽታም የተለየ ጣዕምም ስለሌለው በምንም መንገድ አታውቀውም አለኝ። ከቤቱ ስወጣ ዓለም ሁሉ የጨለመችብኝ መሰለኝ። ነፍሴን ለሰይጣን የሸጥኩ ያህል ከባድ ጭንቀት ወረረኝ። ሊትራሊ ይሄ ነፍስን ለሰይጣን መሸጥ አይተናነስም፣ በቃ ምንም አይተናነስም። በማግስቱ ሄለን ቢሮ ስትመጣ እንደ መርዶ ነጋሪ ቀደም ብዬ ቢሮዋ ተገኝቼ ነበር የጠበቅኳት። እግረ መንገዴን በዚያው ሰልፍ ሰላም ልላት እንደመጣው ነገርኳትና ሻይን ጠጣ ብያት ለጸሐፊዋ ደውላ አዘዘችና ወደ መታጠቢያ ቤት ሄደች። ባትሄድስ? ምንም ሚንስ አይኖረውም ለመጨመር። በዚያች ቅጽበት ያንን ፈሳሽ በሻይዋ ላይ ቀላቀልኩት። ምንም እንዳልተፈጠረ ተሰናብቻት ወጣሁና ጠንቋ ያለኝን ጊዜ በትዕግስት መጠበቅ ጀመርኩኝ። እንደዚህ አይነት ነገር ግን ይሰራል ብላችሁ ታምናላችሁ? ይሰራል፣ ኦብቪየስሊ ይሰራል። ምክንያቱም ፓወር አለው ሰውየው። ግን የእግዚአብሔር ፓወር አይደለም፣ የሆነ ባድ ፓወር ነው። ግን ስቲል ሰርቶ እሱ ሰውየው ምንም ደስታ እንደማያገኝ እርግጠኛ ነኝ። ምክንያቱም ፍቅር ሳይሆን ታዛዥነትን ነው የምትገዛው ብሎታል። ትታዘዝለታለች። ጭራሽ እሱ ላይ ሙጥኝ ስትል የምታስጠላው ነው ይመስለኝ ሳስበው። ግን እናንተ ምን ታስባላችሁ? እንደዚህ አይነት ድግምቶች መስተፋቅር ይሰራል ብላችሁ ታምናላችሁ? ከጥቂት ቀናት በኋላ የሆነው ነገር የማይታመን ነበር። ሄለን ከምሽቱ 12 ሰዓት ገደማ ቤቴ ድረስ መታ አይኖቼን ትኩር ብላ እያየችኝ፣ ተስፋ ለምን እንደሆነ አላውቅም፣ ግን በዚህ ሰሞን ማሰብ ካለብኝ በላይ ስላንተ እያሰብኩ ነው አለችኝ። የኔዋ ጉዷን አላወቀች። ድምጿ እንደ ድሮ ጥርት ያለ ሳይሆን የቅዠት አይነት ይመስል ነበር። ይህም ብላኝ ስታበቃ እቅፍ አድርጋኝ አለቀሰች። በጣም ነው የምታሳዝነው። እግዚአብሔር እንደዚህ ነገር የሚያደርጉ ወንዶች ግን አትዚንግ ዶፍትሪ ምንም ደስታ የሚያገኙ አይመስለኝም። መጨረሻ ላይ እንደውም ሲያዩት ይባሱኑ የሚያዝኑ ነው ይመስለኝ። በትክክለኛ ሁኔታ ያልመጣ ነገር ስለሆነ ጭራሽ የሚያዝኑበት ነው ይመስለኝ። እንዴት እስካሁን አልወደድኩህም እያለች ራሷን መውቀስ ጀመረች። መጀመሪያ ላይ የፈለኩትን ስላገኘው በደስታ ሰከርኩ። ሁሉም ነገር በውሸት ላይ የተመሰረተ መሆኑ ግን እየቆየ ሰላሜን አናጋው። ከዚያን ቀን ጀምሮ ሄለን ጥላዬ ሆነች። ለ3 ዓመታት እሱ ጥላዋ ነበረ። አሁን ደግሞ እሷ ጥላው ሆነች። በምሄድበት የምትሄድ በምቀመጥበት የምትቀመጥ ጥላዬ። በየቀኑ የምትልክልኝ የፍቅር መልእክቶች ከእሷ የተላኩ እስከማይመስለኝ ድረስ ይገርሙኝ ነበር። ማንም እነዚያን መልእክቶች ሄለን ጻፈቻቸው ቢባል አያምንም። እኔ ግን ቀስ በቀስ ሰላም ራቀኝ። የሰራው ነገር ሴጣናዊ ስለሆነ ሴጣናዊ ስለሆነ አይምሮ ሰላም አያገኝም። በትክክለኛ መንገድ ያመጣው ነገር ስላልሆነ ከእሷ ጭራሽ ስትከተለው አይምሮ ነው የሚናጋው። እርግጥ ነው ነይ ባልኳት ሰዓትና ቦታ ሁሉ ትገኛለች። አድርጌ ብያት የማታደርገው ምንም ነገር የለም። ግን የሆነ ጊዜ ይህ የተሰራባት መስተፋቅር ቢከሽፍ ወይ ቢከስር ምን እንደሚውጠኝ አላውቅም። መጀመሪያ ፍቅሯ መቆሚያ መቀመጫ ሳጥቶኝ የኔ እንድትሆን ያረኩት ነገር ቢሆንም እያደር ንጹህ ነፍሷ ላይ መቀለዴ በጸጸት ሊገለኝ ሆነ። ይሄ ነገር ማክሸፊያ አለው። እኔ ስለማላውቅ እንደዚህ ሲሰራ ምናምን ሲሉ ሰማለሁ። ግን ማክሸፊያ አለው ወይ? ሲከሽፍ ያሰራውን ሰው ላይ ይሁን የተሰራበት ሰው ላይ የሆነ ዲስኦርደር ብቻ ይፈጥራል። ፊልም ላይ እንዳየሁት ከሆነ አፈቅርሃለሁ ስትለኝ ቃሉ ልክ እንደ ሾህ ይወጋኛል። ምክንያቱም ያንን የምትለው ያቺ ጤነኛዋና አስተዋያዋ ሄለን ሳትሆን መስተፋቅር ያስደገምኩባት ሄለን መሆኗን ህሊና አይረሳውም። ሰውን ሳይወድህ እወድሃለሁ እንዲል ማድረግ ከመግደል የማይተናነስ ወንጀል መሆኑን አሁን ተረዳው። ምን ያደርጋል? ኦልሬዲ ህይወቷ ከተበላሸ በኋላ እሱ ቢረዳውም የሚመልሰው አይነት ችግር አይመስለኝም። የሚመለስ አይመስለኝም። ሄለንን የኔ አድርጌ እየተንከባከብኳት ሳይሆን በቁሟ እየገደልኳት እንደሆነም ይሰማኛል። ያቺ በራሱ የምትተማመን ሴት ዛሬ ያለኔ ፍቃድ
ውሃ እንኳን መጠጣት የማይቀናት ደካማ ሆናለች። ሄለን ተቀየረች። ያቺ ጠንካራ የራሷ ምርጫና ፍላጎት የነበራት ሴት ጠፋች። ልክ እንደ በግ ትከተለኛለች። የድሮ ሳቋ ጠፋ። ይልቁንም ሁልጊዜ የሚያሳስብ ጭንቀት ፊቷ ላይ ይነበባል። ተስፍሽ አንተ ካለህ ሌላ ምንም አያስፈልገኝም ትለኛለች። ይህ ደግነቷ ደግሞ እኔን ይበልጥ ይቀጣኛል። ንጹህ ሰውን አደንዝሼ የራሴ አሽከር ማድረጌን ሳስበው በቁሜ ሞትኩ ያህል ይሰማኛል። እጇን ሲይዘው ሙቀት አይሰማኝም። ይልቁንም የሰራሁት የክፋት ስራ ትዝ ይለኛል። አንዳንዴማ መተንፈስ ሁላ ያቅተኛል። ሲውል ሲያድር የኔና የሄለን ግንኙነት በቤተሰብ ደረጃ ታወቀ። የሄለን ወላጆች ልጃችንን ስለምትንከባከባት ስለወደድካትም እናመሰግናለን ይሉኛል። እነሱ አያውቁም፣ እኔ ግን ውስጤ በቁም እየበሰበሰ ነው። ቤተሰቦቿ እኔን እንደ ልጃቸው ነው የሚያዩኝ። ወንድ የሚባል አትቀርብም ነበር እኮ ተስፋሁን፣ ምን አይነት እግዚአብሔር የባረከ ብትሆን ያሸነፍካት ይሉኛል። የእሷ ደስታ በእኔ ላይ መሆኑን ሲነግሩኝ የመውጫ ቀዳዳይ ሁሉ የተዘጋ ይመስለኛል። ጓደኞቼ ደግሞ ተስፍሽ በዚህ ጊዜ እንደዚህ ከቃልህ የማትወጣ ታዛዥ ሴት የት ታገኛለህ ይሉኛል። ለእነሱ ሄለን መልካም ሚስት ነች። ለእኔ ግን ሄለን አሁን ላይ የምተነፍስበትን አየር የከለከለችኝ ከባድ ደመና ናት። አሁን ይሄ ተስፋውን እንዴት እንረዳው? ልንረዳው ራሱ ብንሞክር ራሱ ባመጣው ችግር ራሱ መተንፈስ እየቻለ አይደለም። ልጅቷ የማይሰበር ነገር ውስጥ ገብታለች። ህይወቷን ይዞታል። ኦብቪየስሊ ህይወቷ ተይዟል። ከዛ ደግሞ ሌላ ህይወት ልኑር ብትል እንኳን እንደዚህ ነገር ውስጥ አንዴ ወደ ሴጣናዊ አምልኮ ሴጣናዊ ስራዎች ውስጥ ከተከተተች በኋላ ተመልሳ ወደ እግዚአብሔር ተመልሳ ህይወቷን ለማቃናት ማለት ስትራግል ታደርጋለች። በማን ምክንያት? በሱ ምክንያት። የሱ ምክንያት ደግሞ ምንድነው? ፍቅር ስትሰጠው ደግሞ ደመና ሆነችበት። ተስፋውን ያናድዳል። አሁንማ ጭራሽ ነገሮች ከቁጥጥር ውጭ ሆነዋል። ሄለን ስለ ሰርግ ማውራት ጀምራለች። የፈለገው ነገር ሲሰጠው አስጠላው። ከባድ ነው። ተስፍሽ ቀለበት የምናስርበትን ቀን ብንነጋገር ምን ይመስልሃል? ከእንግዲህ ምን ቀረን አለችኝ። ቀለበት ማሰር ማለት ውሸቱን በይፋ ማጽናት ማለት ነው። የሰርግ ልብስ ሳይቀር መምረጥ ጀምራለች። አልፎ አልፎ የሚነሳባትን የጨጓራ በሽታ ሰበብ አድርጌ አሁን አይደለም ይሄ በየጊዜው የሚበጠብጥሽን የጨጓራሽን ነገር ለአንዴና ለመጨረሻ ጊዜ መፍትሄ እናሰጠውና ከዚያ በኋላ ያለምንም ሀሳብ እንጋባለን። መጀመሪያ ጤናሽ ይቀድማል ብዬ ላዘናጋት ብሞክርም እሷ ግን የሚያድነኝ የሰርጋችን ሽር ጉድ ነው ትላለች። ቤተሰቦቿም ደስተኞች ናቸው። እኔ ግን በውስጤ መሪር እንባ እያነባው ነው። መስተፋቅሩ ከተሰራበት ሰው በላይ ያሰራው ሰው ጸጸቱ በዛበት። ለምን እሷ መስተፋቅር እንደተደረገባት አታውቅም ኦብቪየስሊ። እሱ ግን ስለሚያውቅ የሰራው ነገር አይምሮን እየረበሸው ይመስለኛል። እና ኦብቪየስሊ ሴጣናዊም ስለሆነ አይምሮ ውስጥ የሆነ ነገር ሜካፕ ያደርግበታል። በየቀኑ ጠዋት ስነሳ ራሴን በመስታወት አየዋለሁ። ተስፋሁን ዛሬስ ምን አይነት ውሸት ልትዋሽ ነው ብዬ ራሴን ጠይቃለሁ። እንደለመደችው በቅጡ እንኳን ሳይነጋ ትደውልና የኔ ዓለም እንደምን አደርክ ትለኛለች። እኔ ግን የግዴን አቅሜን አሟጥጬ ደህና አደርሽ የኔ ፍቅር ብዬ እመልስላታለሁ። ይህ የኔ ፍቅር የሚለው ቃል ምላሴ ላይ እንደ ሾህ ይወጋኛል። ምክንያቱም እኔም የእሷ እሷም የኔ ፍቅር ሆነን አናውቅም። ፍቅሯ አይደለሁም፣ ቀንደኛ ጠላቷ ነኝ። አልታወቀኝም እንጂ እየዳንኳት ሳይሆን እየገደልኳት ነው። አንድ ቀን በድንገት ድፍረት አግኝቼ ሄለን ብንለያይስ አልኳት። እንዲህ በቀላሉ አንተ በሰራኸው ልትለያዩ ስለማይሆን እኮ ነው። አይኖቿ ፈጠጡ፣ መተንፈስ አቃታት፣ ልቧ በኃይል ይመታ ጀመር። ወለሉ ላይ ወድቃ ተስፍሽዬ ብትገድለኝ ይሻላል ያላንተ ህይወት የለኝም ብላ ጮኸች። ያኔን ያረጋገጥኩት የገባሁበት ማጥ በሰላም የምወጣው አይነት አይደለም። እውነቱን ነግሪያት ብርቅ ባስደገምኩባት ድግምት ምክንያት አይምሮዋ ቢነካስ ወይም የሆነ ነገር ብትሆንስ? የህሊና ቁስሉ እስከ መቃብር አይለቀኝም። ያን ያፈቀርኳት የመሰለኝ ምናልባትም እምቢ ስላለችኝ ይሆን እንዴ? ያ ስመኘው የነበረው ፍቅሯ ዛሬ በሬ ድረስ ሲመጣ ለምን ቀለለብኝ? ለምን ስሜትስ አልሰጥሃለኝ? ከእሷ ለመራቅ ወይም ለመለያየት ባሰብኩ ቁጥር ራሷን አንድ ነገር ብታደርግ ጸጸቱን አልችለውም። ወዲያው ተወዋለሁ። እውነቱ እንዳታውቅ ካለብኝ ስጋት የተነሳ አንዳንዴ ጨጓራዋ ተነስቶባት ጸበል ልሄድ ነው ተስፍዬ ስትለኝ የሰራሁባት ስራ ተጋልጦብኝና ባከበሩኝ ቤተሰቦቿ ፊት ቀልዬ እንዳልገኝ ብዬ እጨነቃለሁ። ጸጸቱ ሲበረታብኝ ወደዚያ ጠንቋይ ተመልሼ ሄድኩና
ይህንን ነገር መበጠስ እፈልጋለሁ፣ በቃ ነፃ ትሆን አልኩትኝ። እንዲህ በቀላሉ የሚሉት ነው ይመስለኝ፣ እንዲሁ በነፃ የሚሉት። እርሱ ግን በሚያፌዝ ድምፅ አንዴ የተቆለፈ ልብ በቀላሉ አይከፈትም፣ ብበጥሰው አይምሮዋን ሊነካ ይችላል፣ ወይም ልቧ ለዘላለም ሊቆም ይችላል። ይህ ሁሉ ባይሆን እንኳን የእሷ ልክፍት ወደ አንተ ዞሮ ልትቅበዘበዝ ነው። የምትኖረው ጨርቅህን ጥለህ ታብዳለህ። በየጎዳናው ድንጋይ ይዘህ ሰዎችን ስታባርር መኖር ትፈልጋለህ አለኝ። እንደውም በጣም ጥሩ ነው ይሄ ላደረገው ነገር ጥሩ ቅጣት። እግዚአብሔርን በጣም የሚያናድደው ራሱ እንድታፈቅረው ካረጋት በኋላ ሲጠላት ስታቅ ደግሞ ምን ይሰማታል? ባታቅ ይሻላታል። ግን አት ዘ ኤንድ ኦፍ ዘ ዴይ መቀጣት ያለበት ራሱ ነው። በፍርሃት ተንቀጠቀጥኩ። በሰራሁባት ግፍ ይካካስ ቢባል የእሷ እንደገና ተገልብጦ ወደ እኔ እንደሚመጣ አወቅኩኝ። የገነባሁት የመሰለኝ ደስታ ቀስ በቀስ ሲናር ታወቀኝ። ያኔ አስበው እንደነበረው በየጊዜ መደወሏ፣ መምጣቷ፣ የምትፈልገውን ነገር ሁሉ ማድረጓ ትንሽ ባመመኝ ቁጥር እንደ እናት መንሰፍሰፏ ሊያስደስተኝ ይቅርና እያደር የጭንቀት መዓት እላዬ ላይ እየጫነብኝ መጣ። አንዳንዴ ሆን ብዬ እውነት እንዲመስላት አድርጌ በላይዋ ላይ ከሌላ ሴት ጋር ስማግጥ እጅ ከፍንጅ እንድትይዘኝ ለማድረግ አስባለሁ። ይህንን ሀሳቤን ለጠንቋዩ የነገርኩት ጊዜ ግን መርፌና ክር ሆናችሁ ብትደርስባችሁ ራሱ እኔ ያጎደልኩብህን ንገረኝና ላስተካክል ብላ አንተኑ ነው እየለመነች ይቅርታ የምትጠይቅ። አንተ ምንም ነገር ብታጠፋ አይኗን ገልጣ እንዳታይ የሚያደርግ መድኃኒት ነው እኮ የሰጠሃት። በሰላም ልትላቀቅህ የምትችለው ከሞትክ ብቻ ነው አለኝ። ወይኔ የማይወጣው ነገር ውስጥ የገባው ውስብስብ ነው ያደረገው። እሺ በፍጹም የማታገኘኝ ቦታ ብን ብዬ ብጠፋባት ስለው እንደነገርኩህ ነው፣ በቅርብ ቀናት ውስጥ ራሷን አጠፋች የሚል ዜና ትሰማለህ እንጂ ምንም አይፈጠርም አለኝ። ይሞታል ወይ ትሞታለች ነው ማለት ነው መፍቻ ነገሩ። ይህ ነገር እንዲያበቃ የግድ ወይኔ ወይ እሷ መጎዳት ይኖርብናል። ምን መጎዳት ብቻ መሞትም አለው። እኔ ደግሞ ራሴንም ሆነ እሷን ለመጉዳት ዝግጁ አይደለሁም። ምን እንደማደርግ አላውቅም። ጭንቀቴ ፊቴ ላይ በግልጽ እየተነበበ ሰዎች እስኪጠይቁኝ ድረስ ከቀልቤ መሆን ተስኖኛል። ጸጸትና ራስ ወዳድነት አሰቃየኝ። ምን ባደርግ ትመክሩኛላችሁ? አንደኛ መጀመሪያ የመስተፋቅርን ሀሳብ አምጥቶ የነገረ ጓደኛህን አስወግደው። መጀመሪያ በቃ ችግሩ ቅድምም ብያለሁ፣ ችግሩ ሲመጣ አብረውህ ናቸው። ልክ መፍትሄ ስፈልግ ግን ሄደዋል። ምክንያቱም ወይ አንተ ነው የምትሞተው ወይ እሷ ነች የምትሞተው። ጓደኞች እዚህ ጋር ኢንቮልቭ አያደርጉም። ምናልባት አንዳችሁ ስትሞቱ መተው ሊያለቅሱ ይችላሉ። እንደዚህ ነገር ውስጥ ስንገባ የጓደኞቻችን ሀሳብ ወይም ምንድነው ኦፒኒየን እኛ ጋር ሲመጣ ምን ሊያደርስ ይችላል የሚለውን ቀድመን እንደ ትልቅ ሰው፣ እንደ ተማረ ሰው፣ እንደ ማቹር የሆነ እንዳፈቀረ ሰውም ማሰብ። ልጅቷ ይሄን ያክል በህይወቷ ሪስክ እንድትወስድ ምንም በማታውቀው ነገር የሆነ ወንድ ስላፈቀራት ብቻ ህይወቷ እንዲጠፋ እንድታብድ ቤተሰቦቿ እንደዚህ አይነት ነገር ውስጥ እንዲገቡ ማድረግ ልክ አይመስለኝም። ኮንፌስ አድርገህ ወድጄሻለሁ እንዲህ አልወድህም ከተባልክ ለምንድን ያልወደደችኝ? አንተ እኮ ተመልሰክ ሌላ ሴት አንተን አፍቅረህ አንተም ሌላ ሴት አፍቅረህ መኖር ትችል ነበር። ግን እሷን ብቻ ብለህ ወደ እንደዚህ አይነት ችግር ውስጥ በመግባትክ መስተፋቅር ወደሚል ሴጣናዊ ነገር በመግባትክ ወይ አንተን ያሳጣሃል ወይ እሷን ያሳጣሃል። ኦብቪየስሊ በአንተ ምክንያት ብትሞት እቺ ልጅ ጸጸቷ አይለቅህም። አንተም ወደ መሞት ነው የምትሄደው። ምክንያቱም እንደዚህ አይነት ነገሮች በቀላሉ አይፈቱም። ስቲል ሴጣናዊ ስለሆኑ ብቻ ሳይሆን አይምሯችን ደጋግሞ ስለሚጠይቀን በቀላሉ ልትፈታው አትችልም። አንተም ልጣሃት እሷ ብትሞት በእኔ ምክንያት ሞተች የሚለው ነገር አይምሮህን ይረብሸዋል። አይ እኔ ልሙት ብለህ ራሱ ብትሞት እሷ ደግሞ ያፈቀረችው ሰው ስለሞተ ስቲል በቁሟ ትሞታለች። ለዛ በጣም ከባድ ነገር ነው። ጥፋት ከጠፋ በኋላ ነው ጥፋት እንደሆነ የሚታወቀው። ሳያጠፋው ቢያውቀው ጥሩ ነበር፣ እዚህ ሁላ ነገር ውስጥ አይደርስም ነበር። ግን አጥፍተን ነውና የምንማረው። ጥፋትህንም ማወቅህ ጥሩ ነገር ይመስለኛል። ተመልካቾቻችን ደግሞ እስቲ የሚሉትን ኮመንት ላይ የምናይ ይሆናል። እኔ እንደዚህ አድርግ ተስፋው እንደዚህ አድርግ ለማለት ራሱ በጣም ይከብደኛል። ምክንያቱም ይሄን አድርግ ብል እኔም ስህተት ሰርቼ ልማርበት ይሆናልና ሁለቱም ምናልባት በየእምነታቸው እንደዚህ አይነት ነገሮችን ሊሰብሩ የሚችሉ ጸበል፣ ጸሎት የመሳሰሉትን ነገሮች ቢያደርጉ እመክራለሁ። ተስፋውን የገባበት ነገር ቀላል አይደለም።
እሷን ብትሆን በማታውቀው እንደዚህ መሰቃየቷ ልክ አይደለም። አምኖበት ይቅርታ ጠይቋት እንድትድን ቢያረጋት ጥሩ ይመስለኛል። አብራችሁን ስለቆያችሁ ከልብ እናመሰግናለን። ታሪካችን ላይ ያላችሁን ኮመንቶች ምን ቢያደርጉ ይሻላል፣ ይሄ ነገር ልክ ነው አይደለም፣ እንደዚህ ሊያደርጉ ያሰቡ ሰዎችም ኮንሲኩዌንሱ ምን እንደሆነ በእንደዚህ አይነት የሰዎች ታሪክ ነውና የምንረዳው። ሰዎችን በፍቅር የራሳችን ለማድረግ ራሳችንን ማሳየት ይሻላል እንጂ እንደዚህ አይነት ነገሮች ውስጥ መግባት መልሶ ራሳችን እንደሚጎዳን የተማርነውና ተመልካቾቻችን ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። ማንኛውም ማስተዋወቅ የምትፈልጉት ነገር ካለ ከስር የቴሌግራም ሊንክ የምናስቀምጥ ይሆናል። በሱ ላኩልን። እኛ ለገመና ቤተሰቦቻችን ቆንጆ አድርገን እናደርስላችኋለን። እኔ ቢታንያ መስፍን ነበርኩኝ። አብራችሁኝ ስለቆያችሁ ከልብ እናመሰግናለን። ቻናላችንን ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። ቀጣይ ታሪክ እስከምንገናኝ ድረስ